ብዙ ጊዜ ከኦንሊ ጂሰስ ወንድሞች ጋር ወንጌል የምትሰሩ ሰዎች ማወቅ ያለባቸው አንድ ነገር አለ። መጽሐፉ የሚለን በኢየሱስ ክርስቶስ ስም ያጠመቀ ሐዋርያ አለ ብሎ ነው የሚከራከሩት እና በኢየሱስ ክርስቶስ ስም ያጠመቀ ሐዋርያ የለም ብላችሁ መጠየቅ አለባችሁ። ለምሳሌ በኢየሱስ ክርስቶስ ሐዋርያት 2 ላይ 3000 ሰዎች በኢየሱስ ክርስቶስ ስም ተጠመቁ ይላል እንጂ ያጠመቀ ሐዋርያ የለም ማለት ነው። ይህንን ደጋግመን በተለያዩ ነገሮች ስንናገር የነበርነው ነገር ነው ማለት ነው። በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸውና ሁላቸውም 3000 ሰዎች በዛ ቀን በኢየሱስ ክርስቶስ ስም ተጠመቁ ይላል። አጥማቂዎች የሚናገሩትና ተጠማቂዎች የሚናገሩትን ነገር ለይተን ማወቅ ያስፈልጋል ማለት ነው። ለአጥማቂዎች ወይም ለደቀ መዛሙርቱ ኢየሱስ ክርስቶስ ያለው ምንድነው? በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸው ብሏል። ለተጠማቂ ደግሞ ማለት ለሚያምኑ ሰዎች ምንድነው? ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ብለውታል ማለት ነው። ሐናንያ ጳውሎስን ሲናገርና የሚጠመቅ ወይም ተጠማቂ የሚጠራው ስምና አጥማቂ የሚጠራው ስም አለ ማለት ነው። ስለዚህ በእርግጥ መጽሐፍ ቅዱስ ውስጥ በኢየሱስ ክርስቶስ ስም አጠመቀው የሚል ቃል የለም። ደግሞ በአብ በወልድ መንፈስ ቅዱስ ስም አጠመቀም የሚል የለም። ምክንያቱም የሌለበት ምክንያት ምንድን ነው? ኢየሱስ ክርስቶስ ሲናገር ለአጥማቂዎች የሰጣቸው ማቴዎስ 28 ቁጥር 9 ላይ በግልጽ የተጻፈ ቃል አለ ማለት ነው። እንግዲህ ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ብሏል። ስለዚህ ተጠማቂዎች የሚናገሩት ነገር አለ ማለት ነው። እሱም ምንድን ነው? ስሙን እየጠራ ተጠመቅ የሚለው ሐዋርያት 22 ላይ ያለ ቃል ግልጽ ማስረጃና መረጃ ይሆናል ማለት ነው። ስለዚህ ምንድነው ሁል ጊዜ እነሱ የሚያደርጉት ጥምቀት በኢየሱስ ክርስቶስ ስም ነው ይላሉ እና በኢየሱስ ክርስቶስ ስም ያጠመቀ ሐዋርያ የለም ማለት ነው ከኛ የሚጠበቅብን ማለት ነው። ምክንያቱም በኢየሱስ ክርስቶስ ስም ያጠመቀ አንድም ሐዋርያ የለም። በኢየሱስ ክርስቶስ ስም የተጠመቁ ግን ብዙ ሰዎች አሉ ማለት ነው። ሐዋርያት ምዕራፍ 8 ላይ የኢትዮጵያ ጀንደረባ በፊልጶስ እጅ ሲጠመቅ አጠመቀው ይላል። ከዛም ወጡ ይላል እንጂ በማስም አጠመቀው የሚለው አልተጻፈም ማለት ነው። አጠመቀውም ይላል። ምክንያቱም ሐዋርያት የሚያጠምቁት በአብ በወልድ መንፈስ ቅዱስ ስም ነው ማለት ነው፣ ከክርስቶስ በተቀበሉት። እዚች ጋር እኛም ወንጌላውያን ጋርም የተሳሳተ ወይም ሚስ አንደርስታንድ ያደረግነው ነገር አለ ማለት ነው። ምንድነው እሱም? ሐዋርያት የተባሉት አሕዛብን ስለሆነ አሕዛብን የማገልገል እንትን ስላላገኙ ጊዜ ስላላገኙ በአይሁዶችን እያገለገሉ ሞቱ። ስለዛ ነው በአብ በወልድ በመንፈስ ቅዱስም ያላጠመቁት ብሎ ይላሉ እና ይህ ደግሞ ፍጹም ስህተት ነው። ምክንያቱም ሐዋርያት 10 ላይ ቆርኔሌዎስ የሚባለው ሰው አሕዛብ ነበረ ማለት ነው። በጴጥሮስ እጅ የተጠመቀው በኢየሱስ ክርስቶስ ማለት ነው። ከዛም ብዙ ቦታ አሕዛቦች ተጠምቋል። ኢትዮጵያ ሐዋርያት የሚጠቅሱት አንድ ጥቅስ ምንድን ነው? አጥማቂ የሚያጠምቀው ስምን ለተጠማቂው በመስጠት በኢየሱስ ክርስቶስ ነው ሁሉ ነገር የምታደርጉትን ሁሉ በጌታ ስም አድርጉ ስለተባለ ጥምቀትን በኢየሱስ ክርስቶስ ስም መሆን አለበት የሚል በራሳቸው ግምት ተነሳስተው እንደዛ ለማለት ይሞክራሉ እና ስለዚህ ሁል ጊዜ ማለት ያለብን አንድም ቦታ ላይ በየትኛውም ቨርሽን ሲነበብ ወይም ስታነቡ በኢየሱስ ክርስቶስ ያጠመቀ አንድም ሰው ስለሌለ ያን ነገር ልብ ይለዋል ማለት ነው እና ሁል ጊዜ ሐዋርያት 2:48 እስከ 40 ድረስ እናነብ። በዛ ጊዜ ብዙ ሰዎች 3000 ሰዎች ተጠመቁ ይላል። በማን ስም ተጠመቁት? በኢየሱስ ስም። ጴጥሮስ ምን ብሏቸው ነው ያጠመቃቸው የሚለውን መመለስ አለባቸው። በኢየሱስ ክርስቶስ ስም ተጠመቁ እንጂ አላጠመቀም ማለት ነው። ስለዚህ ያጠመቀ አንድም ሐዋርያ ስለሌለ ብዙ ጊዜ ከነሱ ጋር ወደማይሆን ክርክር ከመግባታችሁ በፊት ወይም ከመግባታችን በፊት መጠየቅ ያለብን ነገር በኢየሱስ ክርስቶስ ስም ያጠመቀ ሐዋርያ አምጡ ማለት ነው። እነሱ ደግሞ የሚሉት ምንድነው? ከዘፍጥረት እስከ ራዕይ ድረስ በአብ በወልድ መንፈስ ቅዱስ ስም ያጠመቀ ሐዋርያ ካለ ዛሬውኑ ወንጌል አማኝ ሆናለሁ ይላል። ወንጌል ለማኝ አለመሆናቸውን ያውቃሉ ማለት ነው። እንደዛ ሲሉም እና እናንተም ወይም እኛም ማለት ያለብን ነገር ከዘፍጥረት እስከ ሚልክያስ ድረስ ስለ ጥምቀት የሚያወራ ነገር የለም ማለት ነው። ጥምቀት፣ ቤተክርስቲያን፣ የጌታ እራት፣ የተለያዩ ነገሮች በአዲስ ኪዳን ላይ የተጀመረና የተሰጠ ለቤተክርስቲያን የተሰጠ
ስርዓት ነው እንጂ ብሉይ ኪዳን ላይ የለም። እሱ የማንጻት ስርዓት ምናምን ልትሉ ትችላላችሁ። እሱ ሌላ ነገር ነው፣ ከጥምቀት ጋር አይገናኝም። ግርዘትም ልትሉ ትችላላችሁ። እሱም ሌላ ነገር ነው። ብዙ ሰዎች ግርዘትን ከጥምቀት ጋር አገናኝተው ስለሚያስተምሩ ማለት ነው። ግርዘት ደግሞ ለወንዶች ብቻና ለአብርሃም ቤተሰብ ብቻ የተሰጠ ቃል ኪዳናዊ ምልክት እንጂ ጥምቀት አይደለም። ጥምቀት ደግሞ ጾታን ስለማይለይ ሰማይና ምድር ነው፣ አይገናኙም ማለት ነው። እና ምንድነው ከዘፍጥረት እስከ ራእይ ሳይሆን ከማቴዎስ እስከ ራእይ ድረስ ስታነቡ በኢየሱስ ክርስቶስም ያጠመቀ ሐዋርያ የለም ማለት ነው ያለብን ማለት ነው። ሁለተኛ ደግሞ ምንድነው ከነሱ ጋር ሁል ጊዜ ለሚደረገው ዲቤት ማንሳት ያለብን ነገር ሲጀመር ለምንድን ነው የምንጠመቀው? ዮሐንስ 3:5 በእውነት ስለ ስጋ ስለ ውሃ ጥምቀት ያወራልን የሚለውን መጠየቅ ያለብን ማለት ነው። ዮሐንስ 3:5 ላይ ሰው በውሃና በመንፈስ ቅዱስ ካልተወለደ የሚለው ቀጥታ ሊትራሊ ውሃ ስላለ ጥምቀት ብሎ ስለሚያስተምሩ እሱ ስለ ጥምቀት ይናገራልን? ወረድ ብለን ስናነብ ስለሌላ ነገር እንደሚያው ማለት ዳግም መወለድ ከምን ጋር እንደተገናኘ ምዕራፍ 1 ላይ ለተቀበሉትና በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለ በኋላ እነዛ የተቀበሉት ከስጋና ከደም አልተወለዱም፣ ከወንድ ፍቃድ አልተወለዱም፣ ከእግዚአብሔር ተወለዱ ይላል። ምክንያቱም ከእግዚአብሔር መወለድ ወይም ሪቨርስ አገን መሆን ቦርን አገን ማድረግ እንደገና አዲስ ልደት ማግኘት ከጥምቀት ጋር ሳይሆን ከእምነት ጋር ነው ማለት ነው። ከመቀበል ጋር ነው ማለት ነው። እና ዮሐንስ 3 ከማለታችን በፊት ዮሐንስ 1 ላይ ጀምረን ስናነብ ዳግም መወለድ ከውሃ እና ከጥምቀት ጋር እንዳይደለ እናያለን ማለት ነው። ስለዚህ ምንድነው ዮሐንስ 3 ሲጀመር የምንጠመቀው ለምንድን ነው? አሁን እዚች ጋር የምንጠመቀው ለምንድን ነው? በእውነት በዚህ ጸጋ ዘመን ውሃ ጥምቀት ያድናልን? መጽሐፍ ውስጥ እንደዛ ይላልን? ጳውሎስ ስለ ውሃ ጥምቀት ሲያስተምር እኔ ለማጥመቅ አልተላኩም ለምን አለ? እንደዛ ከሆነማ ጳውሎስ አንድንም ሰው አላዳንም ማለት ነው። ጳውሎስ እኔ ሰውን ለማጥመቅ አልተላኩም ወንጌልን ልሰብክ እንጂ ብሎ ወንጌል ላይ አንዳች ነገር ከተጨመረ ወንጌል ላይ አይሆንም። ወንጌል ማለት በማመን ብቻ የሚዳንበትና የሚጸደቅበት በማመን ብቻ የእግዚአብሔር ልጅ የሚኮንበት አንድ ብቸኛ እና ቀጥተኛ መንገድ ነው ማለት ነው። በዛ ላይ ጥምቀት፣ የጌታ እራት፣ የቤተክርስቲያን ስርዓት አንዳንድ ስርዓትና ምናምን እያልን መጨመር ከጀመርና ለመዳን አንዳንድ ሰዎች የተለያዩ ነገሮችን መጨመር ከጀመርን ወይም ልዩ ወንጌል ይሆናል ወይ ህግ ይሆናል ወይ ሌላ ነገር ይሆናል ማለት ነው። ወንጌል ማለት በእምነት መዳን ማለት ነው። በእምነት መቀበል ማለት ነው። በጸጋ መዳን የተዘጋጀልንን ተሰርቶ ያለቀውን ነገር በእምነት መቀበል ነው። ወደዛ ርስት ለመግባት ወይም ወደ ፍቅሩ ልጅ መንግስት ለመፍለስ ጥምቀት ነው በእውነት የሚያስፈልገው ወይስ ማመን ነው የሚቀድመው? የምንጠመቀውስ ጳውሎስ እንደሚል የምንጠመቀውስ ለምንድን ነው የሚለው ነገር ልብ ማለት ያስፈልጋል ማለት ነው። እሱን መጠየቅ ያስፈልጋልና መጀመሪያኑ በኢየሱስ ክርስቶስ ስም ያጠመቀ አንድም ሐዋርያ እንደሌለ መጠየቅም ማንሳት ያስፈልገናል ማለት ነው። በኢየሱስ ክርስቶስ ግን የተጠመቁ ሰዎች ሞልተዋል ሐዋርያ ሥራ ውስጥ። ነገር ግን በኢየሱስ ክርስቶስ ያጠመቀ ሐዋርያ አንድም የለም። እሱን መጠየቅ ነው። ሁለተኛ ደግሞ ዮሐንስ 3:5 የምናገረው በእውነት ስለ ውሃ ጥምቀት ነው የሚለውን ወረድ ብለን ስናነብ ሙሴ እኮ ምድረ በዳ ላይ እባብን እንደሰቀለ እንዲሁም በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ስል ቀጥታ በእርሱ የሚያምን የምንጠመቀው የዘላለምን ሕይወት ለማግኘት ነው። የዘላለምን ሕይወት ለማግኘት ሙሴ ምድረ በዳ ላይ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋልን ብሏል። ስለዚህ የተሰቀለውን በማመን የዘላለም ሕይወት ማግኘት ይቻላል ማለት ነው ባጭሩና። ስለዚህ የዘላለም ከዛም በተጨማሪ በጣም የሰው ሕግ ጠብቆ መጽሐፍን ስለማይተረጎሙ በጣም የቀሸሙና ከመጽሐፍ የተፋቱ ሰዎች መሆናቸውን ልብ ማለት ያስፈልጋል ማለት ነው። ለምሳሌ አንድን ነገር ኮንክሉዥን ከማድረጋቸው በፊት ወይም አንድ ሰው አንድን ነገር ድምዳሜ ከመስጠቱ በፊት ግራ ቀኙን ሂስቶሪካሊ ነገሮችን ማየት ያስፈልገዋል እና እንደዛ አንድ ተሞክሮም ሎጂካሊ አስተሳሰብም የላቸውም። ስለዚህ አንድን ነገር ሲያነቡ አንድ ነው ወይም ለጥቅሳቸው ወይም ለዶክትሪናቸው የሚመቻቸው ነገር ብቻ ለማለት ይሞክራሉ እንጂ
ባላ በእግዚአብሔር ለእግዚአብሔር ቃል ታማኝ ሆኖ ስለማያነቡ